ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ የእሁድ ምሽትን መረጃ ወደ እናንተ ለማምጣት ብቅ ብለናል። አነጋጋሪው የዓለማችን ወቅታዊ ጉዳይን በተመለከተ እንግዲህ ሰሞኑን በርከት ያሉ መረጃዎችን ወደ እናንተ ማምጣታችን ይታወቃል። ዛሬም እንግዲህ ከፍተኛ ውዝግቦችም እየተሰሙ ይገኛሉ። ምን ይሆኑ የሚለውን እንግዲህ ከፓስተር አለማየሁ የምንሰማ ይሆናል። መልካም ጊዜ እንደሚሆን አምናለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በጣም አሳሳቢ ወቅት ላይ እየሆነች ትገኛለች። በተለይም ደግሞ ክርስቲያኖች በጣም በዚህ ጉዳይ ላይ ጆሮአችሁን ሰጥታችሁ በጥንቃቄ ልትሰሙን የሚገባውን መረጃ ነው ወደ እናንተ ለማምጣት በአሁኑ ሰዓት ብቅ ያልነው። እንግዲህ ዓለማችን መገናኛ ብዙሃን በሰፊው ሽፋን የሰጡትን እንዲሁም ደግሞ መነጋገሪያ የሆኑ ርዕሰ ጉዳዮች በመጽሐፍ ቅዱስ ቅኝት ሲቃኙ እውነትም የጊዜውን መምሸት የሚያመላክቱ ሆነው ተገኝተዋልና ይህን መረጃ እንግዲህ ወደ እናንተ ለማምጣት መስመር ላይ ፓስተር አለማየሁ ይገኛል። እንግዲህ መረጃውን ያጋራናል። ሰላምታ ከተለዋወጠን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ ዕለተ እሁድ ነው። አብዛኞቻችን አብያተ ክርስቲያናት ላይ ተሳታፊ ሆነናል። ጥሩ ነበረ ውሎ? ጥሩ ነበር፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እንግዲህ ዓለማችን አሁንም አነጋጋሪ የሆኑ ጉዳዮች በማስ ሚዲያዎች እየተሰሙ ይገኛሉ። አየሩን የሞሉ ጉዳዮች አሉና እነዚህ ጉዳዮች ደግሞ እኛን የሚያነቁ ናቸውና እንግዲህ አንተም ሰብሰብ አድርገህ እያስደመጥከን ትገኛለህ። እንዲሁም ደግሞ በመጽሐፍ ቅዱስም ቅኝት እየቃኘህልን ነውና እስኪ እንግዲህ ዛሬ ምን ተገኘ ፓስተር? እንግዲህ ምንድነው መሰለ፣ ሰሞኑን የአሜሪካ መልእክተኞች በሩሲያ ወይም በራሽያ የክሬምሊን ቤተ መንግስት ከቭላዲሚር ፑቲን ጋር 4 ሰዓት ዘለግ ያለ ውይይት ወይም ደግሞ ስብሰባ ተደርጎ ነበረ። እንግዲህ እነዚህ በራሽያ የተገኙት መልእክተኞች ስቲቭ ዊስኮፕ እና ያሬድ ኩሽነር እንዲሁም ከነሱ ጋር የተለያዩ መልእክተኞች ነበሩ። ከቭላዲሚር ፑቲን ጋር ባደረጉት ውይይት ፕሬዚደንቱ ጋር እንግዲህ ከዩክሬን ጋር ወይም ደግሞ በአውሮፓ ሰላምን ለማምጣት ከዩክሬን ጋር እየተደረገ ያለ ድርድር ነው የተባለው። በዚህ ውይይታቸው ወደ 4 ሰዓት የፈጀ ንግግር ከተደረገ በኋላ ነገር ግን የራሽያ አቋም ምንም የተለሳለሰ ለውጥ የሌለው ከዚህ በፊት ያስቀመጠችውን ነገር እንዳለ ያስቀመጠ ነው። ይሄውም እንግዲህ 25% የዶንባስን ግዛት ዩክሬን ለሩሲያ መስጠት አለባት የሚል ነው። በዋናነት የመሬት የግዛት ጥያቄ ነው። በዋናነት እንግዲህ ከመጀመሪያው ጀምሮ ታራምደው የነበረውን ያው የኔቶ አባል አለመሆን፣ የጦር አቅም ማለትም ብዛት መቀነስ፣ የዶንባስን ሙሉ ለሙሉ መውሰድ፣ እነዚህ ነው አሁንም ያራመደችውና ምንድነው ከዚህ ስብሰባ በኋላ የራሽያና
የአሜሪካ ልኡካን ቡድኖች በአንድነት ማለት ይቻላል ወደ ተባበሩት አረብ ኤሚሬት አምርተው ነበረ። እንግዲህ በተባበሩት አረብ ኤሚሬት ሶስትዮሽ በከዚህ በፊት ዩክሬንና ራሽያ ታስታውስ ከሆነ በቱርክ ኢስታንቡል ፊት ለፊት ጦርነቱ እንደተጀመረ ገደማ ፊት ለፊት ውይይት ያደርጉ ነበረ። ከዛ በኋላ አድርገው አያውቁም። አሁን ግን የሶስትዮሽ ማለትም አሜሪካ፣ ዩክሬንና ሩሲያ ፊት ለፊት ቁጭ ብለው ድርድር ማድረግ ጀምረዋል። እንግዲህ በአቡዳቢ በተባበሩት አረብ ኤሚሬት በአቡዳቢ ድርድር ማድረግ ጀምረዋል። አንድ እርምጃ ወደፊት ሄዷል ማለት ይቻላል። የሶስትዮሽ መገናኘቱ እንግዲህ በተወሰነ ሐሳብ ላይ ጥሩ ነገር ያለ ቢመስል ነው። ግን እስቲ የመጀመሪያ የቀጥታ ድርድር እንደመሆኑ የአሜሪካ ባለስልጣናት በትናንትናው ምሽት ድርድሩ ውጤታማ እንደነበረ ተናግረዋል። እንግዲህ ተናግረዋል ማለት እንዴት ነው? ዩክሬን 25% ትሰጣለች ወይ መሬቱን የሚለው ነገር ግልጽ አይደለም ገና ሲሉ የተናገሩ ሲሆን እንግዲህ የጀመረችውን ጦርነት ዩክሬን የምትለው ራሽያ ነች ጦርነቱን የጀመረችው፣ ጦርነቱን ራሷ ማቆም አለባት የሚል አከራካሪ ነጥብ በድርድሩ ላይ መነሳቱ ይታወቃል። ሩሲያ ደግሞ ያው 25% መሬቱን እንዲሰጠን እንፈልጋለን የሚል ነበረ። እንግዲህ በዚህ ውስጥ የአረብ ኤሚሬቶች ማለትም የውጭ ጉዳይ ሚኒስትር የሆኑት እሳቸው ድርድሩ 2 ቀን እንደሚፈጅና ተናግረው ነበረ። ለድርድሩ ሁሉ ነገር ፋሲሊቴትድ እንዳደረጉ ተናግረው ነበረ። እንግዲህ ይሁን እንጂ ዛሬ በወጣው መረጃ ድርድሩ ያለምንም ስኬት እንደተበተነ ተናግረዋል። እንግዲህ ዳግም ቀጠሮ ይኖራል የሚል ነገር ነው ያለው። ያው እኔ እናንተ እንግዲህ ከዚህ ቀደም ብለን የድርድር በፍጹም የሚሆን የማይሳካ እንደሆነ ተናግረናል። ምክንያቶቹንም ከመጽሐፍ ቅዱስ አንጻር አስቀምጠናል። ምክንያቱም የደቡ መንግስት ወደ ልዕለ ኃያልነት መመለስ አለበት። ምክንያቱም እንትኑን ትንቢቱ ይፈጸም ዘንድ ወደ ልዕለ ኃያልነት መመለስ እንዳለበት ያው እንትን ላይ እኮ በእኔ አሁን እንዴት ሰዎች እንደማያስተውሉ የምድር የሰው ለሰው ጦርነት እንዳልሆነ መንፈሳዊ ጦርነት እንደሆነ እንዴት ሰው ማስተዋል እንዳቃተው አላወቅም እንጂ መጽሐፍ ቅዱሳችን ራእይ ምዕራፍ 13 ላይ በግልጽ እኮ ይናገራል። በግልጽ ነው የተቀመጠው። ምዕራፍ 13 ላይ በግልጽ የተቀመጠ ጉዳይ እንዳለ አንተም የምታውቅ ይመስለኛል። የድብ እግር ተሰጠው ይላል። እንግዲህ ምንድነው እንደው እስቲ ባነበው ይሻላል። እንግዲህ ራእይ 13 ላይ ከቁጥር 1 ጀምሮ እንዲህ ይላል። አንድም አውሬ ከባህር ሲወጣ አየሁት። 10 ቀንዶችም 7 ራሶችም ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረ። ያየሁትም አውሬ ነበረ ይመስል ነበር። እግሮቹም እንደ ድብ እግሮች ነው፣ አፉም እንደ አንበሳ አፍ ነው ነበር። ዘንዶ ኃይልንና ዙፋንን ትልቅ ስልጣንን ሰጠው ይላል። እግሮቹ እንደምንድን ነው ይላል? እንደ ድብ ነው ይላል። እንግዲህ እንደ ድብ ሲል እነዚህ አውሬዎች የተለያዩ ሀገሮች ናቸው ሲምቦልነታቸው። ዳንኤል መጽሐፍ ላይ 7:6 ላይ ምን ይላል? ከዚህ በኋላ እነሆ ነብር የምትመስል በጀርባውም ላይ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአውሬዋም 4 ራሶች ነበሯት፣ ግዛትም ተሰጣት ይላል። 5 ላይ ደግሞ 7:5 ላይ ነው። እነሆ ሁለተኛ
ድብ የምትመስል ገጣጥመው እንግዲህ ድብ የምትመስል ሌላ አውሬ ነበረች። በአንድ ወገን ቆመች። ሶስቱም የጎድን አጥንቶች በአፏ ውስጥ በጥርሷ መካከል ነበረ። ይገርማል። እንግዲህ ይሄ ለምንድን ነው የማይሳካው? ምንድነው? ከግዛት ጋር የተያያዘ ነው ወይንስ ከትንቢት ፍጻሜ ጋር የተያያዘ ነው የሚለውን ነገር ስንመለከት ከትንቢት ፍጻሜ ጋር የተያያዘ ነው። ምክንያቱም እነዚህ 7 ቀንዶች 7 ቀንዶችም ሆኑ 10 ቀንዶች 7 ራሶች የሚላቸው እነዚህ ሀገሮች ናቸው። በአውሮፓ ውስጥ የሚገኙ ሀገሮች ናቸው። ስለዚህ እግራቸው ግን ማን ነው ይላል? ድቡ ነው። አየህ፣ እግራቸው ድቡ ነው። እነዚህ ደግሞ 3 ጎድን የሚለው 3 ራሽያ አሁን የምትፈልጋቸው 3 ሀገሮች አሉ። ላቲቪያ፣ ሊቱዌኒያ እና ዩክሬን መንግስታት ናቸው። እንግዲህ ከዚህ አንጻር ነው ይሄ ድርድር ሊሳካ ያልቻለበት ምክንያት። እንግዲህ ዓለም ላይ አሁን ላይ የሚደረጉ ድርድሮች ይሳካሉ የሚባል ነገር አይኖርም። ምክንያቱም በጎራ እየተከፈለ ይመጣና መጨረሻ ላይ የአውሬውን መንግስት የሚያስፈጽሙ ኃይሎች፣ የጨለማው መልእክተኞች፣ ሰራተኞች ጎልተው ይወጡና አውሬውን ወይም ሐሰተኛውን ክርስቶስ በኢየሩሳሌም በሚሰራው ቤተ መቅደስ ያነግሱታል ነው እንጂ ካነገሱት በኋላ ነው ሰላሙ ለጊዜውም ቢሆን ለ3 ዓመት ከ6 ወርም ቢሆን ምድር የምታርፍበት ሰላም ይመጣል። ከዛ በኋላ እንደገና ሌላ ክተት አዋጅ ይታወጃል። ይህም ክተት አዋጅ በማን ላይ ነው? በኢየሩሳሌም ላይ ነው። ይህን ክተት አዋጅ የሚያሳውጀው ደግሞ ራሱ አውሬው ነው። ክተት አዋጁን የሚያሳውጀው ምክንያቱም ኢየሩሳሌምን አይሁድን ከምድር ዘር ጠርጎ ለማጥፋት የሚደረግ ጦርነት ይሆናል ማለት ነው። እንደ መሲህ ቆጥረውት ሲመጣ ከዛ በኋላ እሱ እንዳልሆነ ያውቁና ያው ሲቃወሙት ነው ይህንን ማዕበል የሚያስነሳባቸው። አዎ ይቃወሙታል፣ አይቀበሉትም። ያው ሰራዊቱን መምራት ስለማይችል ሰራዊቱን ለማዘዝ ሲሞክር ሰራዊቱ በሱ ላይ ስለሚነሳበት ያንን ሰራዊት ለመደምሰስ በዙሪያ ያሉ ከሩቅ፣ ከምስራቅ፣ ከሰሜን፣ ከአውሮፓ የተወጣጡ ማለት ነው በአርሜጌዲዮ ሜዳ ላይ ይሄ ኢራቅን አቋርጠው ሶሪያን አቋርጠው ሊባኖስን አቋርጠው ግማሽ የሶሪያን ግዛት ይይዛል። ሜዳው ጦርነቱ በብዙ ሚሊዮን የሚቆጠር ሰራዊት ነው የሚሰፍረው። እንደዚህ የስነ ፍጻሜ ምሁራንም ይሁኑ የዚህ ኤስካቶሎጂ ስኮላሮች እንደሚሉት ሜጌዶ የሚባል ሜዳ ላይ ነው። አዎ አሁን ያ ሜዳ ምንድነው መሰለ ደልዳላ የሚሆነው አንዳንዱ ደማስቆ ላይ ይከማቻል። ጦርነት ሲባል በብዙ ሚሊዮን ጦርነት ሎጂስቲክ የተለያዩ የሚጓጓዙ ነገሮች አሉ። ሜዳዋን አንዳንድ ሰዎች የሚስሉት በትንሽ ጆርዳንን ይሻገራሉ። ጆርዳን ላይ ዝግጅት ይኖራል፣ ሊባኖን ላይ ዝግጅት ይኖራል፣ ሶሪያ ላይ አሁን የምናየው ሲና በረሃን ጀምሮ እስራኤል በሁሉም አቅጣጫ ነው የምትከበበው። ከዛ ከአውሮፓ ደግሞ በመርከብ ይመጣሉ፣ ተዋጊ መርከቦች ምናምን። እሱ አሁን ሌላ እንትን ውስጥ የሚከተን ይሆናል። ስለዚህ ምንድነው የሚሆነው መሰለ ለዚህ ይመስለኛል እኔ አሁን ሩሲያ ፍላጎቷ ያው ይሄ 25% ይሁን እንጂ ጦርነቱ ወደፊትም የሚቀጥል አይነት ይሆናል። ምክንያቱም አሁን ዩክሬን ወደ ድርድሩ ስትገባ ከአሜሪካ ዋስትና የደህንነት ዋስትና እንደምታገኝ ተነግሯት ነው። ነገር ግን ይሄንን ለመስጠት ፈቃደኛ አይደሉም። አሁን ላይ ደግሞ የጎረበጠው አውሮፓ ፊቱን እያዞረ ነው ያለው ከዩክሬን። ምክንያቱም ዳቦስ ላይ
ቭላዲሚር ዘለንስኪ ሲናገሩ ምንድነው ያሉት? አውሮፓውያን ቃላቸውን አልጠበቁም ይዋሻሉ ብለው ነው ፊት ለፊት የተናገሩት። እና ስለዚህ ይሄ የሚያመለክተው ምንድነው? ትንቢቱ ይፈጸም ዘንድ ነገሮች ተለዋዋጭና ተገለባባጭ መሆን ግድ ነው። ስለዚህ ለዛሬ ምሽት ያለኝ ይሄ ነው። እንግዲህ እኛ መጸለይ፣ መዘጋጀት፣ እግዚአብሔርን ፊት መፈለግ አለብን እላለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በእውነት ያው ዛሬ የእረፍት ቀንህም ቢሆን አድማጮች መረጃ እንዳይጓደል መስመር ላይ ብቅ ብለህ ይህን የመሰለ መረጃ ስላቀበልከን እግዚአብሔር አብስቶ ይባርክ። በድጋሚ እውነቱን እንግዲህ የዓለማችን የፍጻሜ ጉዞ ወደ መደምደሚያው በመሄድ ላይ እንዳለ አመላካች መረጃ ነው። እንግዲህ አድማጮቻችን በተከታታይ ሰሞን በተለይ የጌታ ኢየሱስ ክርስቶስን መምጣት በጉልህ የሚያመላክት ክስተት ተከስቷል። እግዚአብሔር ፈቃዱ ከሆነ ደግሞ በነገው ዕለት ደግሞ እጅግ በጣም አሳሳቢም ጉዳይ ወደ እናንተ ይዘን እንመጣለን። የተከሰቱ ጉዳዮች አሉ። እንግዲህ እግዚአብሔር በተለይ ደግሞ ሕዝበ ክርስቲያኑ እንዲነቃ መንፈስ ቅዱስ እንግዲህ ድምፅ እያሰማ ይገኛል። በተለያየ አቅጣጫ መረጃዎች እየተለቀቁ ይገኛሉ። እኛ በግልጽ ነገሮችን ወደ እናንተ እያመጣን እንገኛለን። እንግዲህ ልባችሁን መንፈሳችሁን በማቅናት የክርስቶስ ኢየሱስ የመምጣቱ ዋዜማ ላይ በመገኘታችን ለዛ ዝግጁ እንድንሆን እንግዲህ መልእክታችንን እናስተላልፋለን። ለዛሬ እሁድ ምሽት እንግዲህ ይዘን የመጣነው መረጃና መልእክት ይህንን ይመስላል። በነገው ዕለት እስክንገናኝ ድረስ የእግዚአብሔር ምሕረት ቸርነት አብሮን ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።